العالمين الرحمن الرحيم مالك يوم الدين خلاص ايوه اسكتي ايوه اقول ما بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين اياك نعبد واياك نستعين اهدنا الصراط المستقيم صراط الذين انعمت عليهم عندي بس رحمة اسكت لا نصير برا شوي خلاص شوي مين فاتكي وانا يا سلمى خلاص ارجعوا وين مني معنا يا لي معنا اوكي انا ما مسكنون እንደዚህ ያረበኛ ንገሪ አውቃለሁ ማነው ስሙ ንገሪ ማርያም በ15 እኔ እኮ ምን ስሙ ንገሪ ልላት ነው እንጂ ፖሊስ ጋር ስሙን እኔ አላውቅም ምንም ነገር እኔ የማውቀው የለም ማርያም ስሙን ኢማራት ውስጥ ስሙን ኢማራት ነኝ እንጂ እንደዚህ አይነት ነገር ስሙን ገጥሞኝ አያውቅም ኢማራት ነሽ እንጂ ስሙ ይጣፋል የማን ስም የልጁ ስም የቱ ልጅ بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم ስለ ትላንትናዋ ልጅ ብዙ ሰዎች እየጠየቃችሁ ነው በውስጥም እየደወላችሁ እንዴት ሆነች ምን ላይ ናት እያላችሁ ነበርና አሁን ያለችበት ሁኔታ ትላንትና እንዳያችሁት እነ ሳሬም ዝም አትበይ እንደዚህ አይነት ነገር ፖሊስ ጋር ደውዪ ሲሉ ደወልኩኝ አምቡላንስ ጋር ማለት ነው ከዛ አምቡላንስና ፖሊስ መጥተው ወስደዋታል እኔም ሂጄ ነበር እዚህ ሀገር ያለው ፋሚሊ ካላት ዘመድ ቁጥር ስጡና ነው ሰጠኋቸው እኔ ጋር ያመጣት ልጅ እኔ ጋር ካስረከበኝ በኋላ የጠፋው ልጅ ማለት ነው የሱን ቁጥር ሰጥቻቸዋለሁ እና ልጅቱ ግን በጣም ነው የምታሳዝነው በቤቴ ምንም እንደሆነ እዚህ ሀገር ማን እንዳመጣት እንደዚህ እንድትሆን በምን ሰበብ እንደሆነ እንደዚህ ሆነች ቢጣራላት ደስ ይለኛል በቤቴ ነው ብላችሁ በጣም ነው የምታሳዝነው እና እዚህ ላይ ነው ያለው ነገር ማለት ነው ልጁ እኔ ጋር ከመጣት በኋላ አፍጥሬ ልመለስ እባክሽ 3 ቀን ነው እሷን ይዤ ስዞር ብሎኝ ነው አታሎኝ ከተቀበልኩት በኋላ የጠፋው መቤቴን ግን እግዚአብሔር አምላክ ጥሎ አይጥልም እሷ ምንም ታትሆን እኔ ሁላ እነ መሲጋ ወሰዷል ከዛ ምን አልካውን እኛ ልናሳፍራን ነበር ትኬት ቆርጠን አልክ ለምንድን ነው የዚች ልጅ እብደት የዚች ልጅ መምጫ ሁኔታ የዚች ልጅ እንዴት እንደሆነ ሳይጠራ ወደ ኢትዮጵያ ልትልኳት ነበር እኔ ለምን እሱን ልንገርሽ እኔ ትኬቱን ገንዘቡ አይቸግረኝም ትኬቱን 24 ሰዓትን ብትሉ እንገዛለሁ ትኬቱን በኦንላይን እኔ ህገወጥ ሆነ ይወቱን ፈጭልኝ እስኪ ምንድነው ይወት ተፈቶላላ ይኸውልሽ ሳርቹ አሁን ለምንድነው እንደዚህ የብዴቷ ምክንያት ምን ይታወቃል ሰው እንዴት እንዳያብዳል እንዴ እኛ ምን እናውቃለን የብዴቷ ምክንያት አያብድም ስማኝ አዳምጠኝ አያብድም ከኢትዮጵያ ከመጣች ቅርብ ጊዜዋ ነው ብላል ያንኛው ምን አለ ደላላው ተሳስቶ ያመጣት ብሏል አዳምጠኝ ልጁ አንተ የሰጠው ልጅ አምጣት ያልከው ልጅ ምን አለ መሰለ ከኢትዮጵያ መምጣት ሳይኖርባት ተሳስተው ነው እሷን ያመጣት ሌላ ልትመጣ ብላ እሷን ተሳስተው ነው ያመጣት ይኸውልሽ ማሰያቺ ሳርቹ እውነታውን ማወቅ ከፈለሽ እኔ የምልሽን ነገር ያይልኝ የምትይልኝ ከሆነ ገባሽ እውነታው ይሄ ነው እኔ የምነግርሽ ደላላ የምትይው ነገር ደላላ የአዲስ አበባ ደላላ የኢትዮጵያውን ደላላ ተፈለሽ እነግርሻለሁኝ ልጁን እዚህ አመጣት እዚህ ከኢትዮጵያ እዚህ የላካት ማን ጋር ነው ደላላው የላከው ወዴት እንደላከ አላውቅም እኔ እንግዲህ ደላላው ያክስቷ ባለው ደላላው ብዬሻለሁ አዳምጪኝ ደላላ ያክስቷ ባለው ከኢትዮጵያ ማን ጋር ነው የላካት ያክስቷ ባል ከኢትዮጵያ ዱባይ ማን ጋር ነው የላካት እኔ እሱን ይስጠይቅ አንቺ እንጠይቀው እንግዳ ወይን ጠይቅ እያልኩት ጊዜ ነው እንደዚህ ያለው ደጋግሜ አንድ ሰው ዱባይ ውስጥ ሂጅ ተብላ አውሮፕላን ላይ ጭኖ ሲል ባዶ ትመጣለች ስለምትባል እዛ ሰው ይቀበላል ስለሚባል ይችላል ቋንቋ አታውቅም አዲስ ናት ዙሮ እዚህ ሀገር መታ አታውቅም ይችላል እግሯ ሲረገጥ ሰው ይቀበልሻል ሂጂ ነው ተብላ የምትጫነው አይደል እንዴ ይችላል እሱ ምን አለ እሱ ከኤርፖርት በዚህኛው መንገድ ሲጠብቋት በዚህኛው ወጣ በጣም መሲላ ጎበዝ
ለማተምሽ ቁምሽ ግን ለምን እንደሆነ ታውቂያለሽ? ማንም ሰው ቢሆን ቤተሰብ ጋር ሲያለቅሱብኝ አታልቅሱ። እናንተ ማድረግ ያለባችሁ እዛ የላካት እንደላላ ማን ዘንድ ነው? ማን የላካት? እዚህ ማን ጋር ነው የተላከችው? አዎ ጠይቁና ነገሩ ብዬ ማምሻዬ እነሱ ጋር ስለፈልፍ አመሸው። ቆይ ጠይቅ እናቅሻለን። ቆይ ጠይቅ። አሁን ድረስ እንደዚህ ነው እንጂ የሚሉኝ እነሱም አላወቁትም እዚህ ያለው። ስለዚህ እዚህ ኬዝ አለ፣ ችግር አለ። አንተ ጋር ለምንድን ነው የተደወለው? ሚውት አንሳውን ሸበላው ሸለላው ምናምን አላውቅም። ሚውት አንሳ። እሱ ደግሞ ደላላ ሳይሆን እሱ ራሱ ጠፍቶ የሚሰራ ሰው ነው። እሱም ቆይቷል እዚህ ከመጣ ግን አይ ኖ ግን ለምንድን ነው እቺ ልጅ እሺ ላዳምጥ። ይኸውልሽ እኔ እኮ አሁን ከሪፖርት በየት ወጣሁ ያለችህ ለምን ደወለችልህ? እኔ እኮ እሷ ያለችኝን እኮ እያወራሁ ያለሁት እንጂ ሌላ የማውቀው ነገር እኮ ኑሮኝ አይደለም። የሚገርምሽ ነገር በ15 ቀኑ እንደታበደ ከ15 ቀኑማ በጣም ብዙ ጊዜ ደህና ነኝ እያለች እያወራን ነበር አልኩሽ እኮ ገባሽ? ከ15 ቀኑ ልጅቷ አብራት ያለችው ልጅ ደግሞ ወደ እኔ የደወለችበት ምክንያት ልጅቷን ከዛው ላይ ስልክ እኔ ጋር በጣም ስለምናወራ ስለምታይ ከዛው ላይ ቶሎ እንትን ብላ ተቀብላ ደወለችልኝ አልኩሽ። እንዳውም የሚገርምሽ ነገር ደውላልኝ እንዴት ሆነ ምናምን እኔ አልሰማሁም። ከዛ ሴትዮቱ እንደላከቻት አልሰማሁም ነበር። ወደዛ እንደላከቻት ደውላችኛይቱ እንደሄደች አልሰማሁም። እና አልሰማህም እንደ ወጣለች እኮ ምናምን ከኛ ጋር ሄዳለች። መቼ ነው የሄደችው? በሷ ስልክ ማለት ነው። ዛሬ እኮ አደረሳታለች ምናምን አለችኝ። ማን ያደረሳት ምናምን የሆነ ምን ባለ ታክሲ ነው መጥቶ የወሰዳት ነው ምናምን አለችኝ። የት ሆነች የታረፈች አልኩኝ። ጠየቅኳት የት እንዳረፈች አላ ማለት እኔ እንደገና በሌላ ሰው አጣያየኩኝ። አጣይቄ የት እንዳረፈች ምናምን አገኘሁኝ። በሌላ ሰው በማን አጣያየክ? ወይ ችግር የለውም ወይ እንትን አንልም። ቆይ አሁን ልጅቷ ሴትዮዋ አወጣች ወሰደቻት። የት ሌላ ቦታ ወሰደቻት? እሺ አንተ በማን ስለዚህ ልጅ በማን አጣያየካ ነው የደረስክበት? አዳምጪኝ። እንዴት ነው ማለት ደርስበት? እህቴ እኮ ናት። ያገር ሁሉም በጓደኛም በዘመድም በቤተሰብ ደወልኩኝ እንዴ ስደውላለሁ። አሁን አጣያይቃለሁ። አሁን አንተ ብዙ ልጆች ቅድም ያልከው ምንድን ነው? ቅድም ልጅቷ ስትወድቅ ናው ሰደይ ስትል ሴትዮዋ ማዳም ቤት ላሉ እኔ አፈላልጌ አልክ። ስማኝ፣ እኔ አፈላልጌ ማዳም ቤት ላሉ ወሰደቻት አይደል ያልከኝ? ላ እኔ አፈላልጌ አይደለም ያልኩሽ። አንድ ጊዜ ልናገር፣ ተረጋጉና ጠብቁኝ። አንድ ጊዜ ልናገር ይመስለኛል። እዚህ ቲክቶክ ላይ እናንተን አንዳንድ ችግሮቻችሁን አንዳንድ ነገሮቻችሁን በመስማት ታውቁታላችሁ። እዚህ ቲክቶክ ላይ ማለት ነው። እና ልጆች እዛ ቤት ውስጥ ይገባሉ፣ እነሱ ቤት ውስጥ ማለት ነው። እና ሰው ልኮን ነበረ እዚህ አሌክስ ጋር ያለውን ነገር ማለት ነው። የሆነ ድምፅ አለ የሚረብሽ የሚረብሽ ዩቲዩብ ባለው አይደው ነው አላውቅም። ቲክቶክ ላይ ነው አጀንዳ ያበደ ነው። ተናገሪ ዛሬ እየተናገርኩ ነው ጋይዝ፣ እየተናገርኩ ነው። ሴቶች በብዛት አውቀዋለሁ አሉ፣ ያውቁታል። ማርያምን እያወራሁ ነው፣ ግን የምለው ነገር ጠፍቶኝ ነው። ጌታን የምለው ነገር ጠፍቶኛል። ብዙ ልጆች ታውቁታላችሁ፣ ታደንቁታላችሁ። እና ለዛ ነው አድናቂው ናችሁ። አሌክስ የሚባል ልጅ ታውቂዋለሽ? አሌክስ የሚባል ልጅ እኔ አሁን አሳይቼ ነበረ ቪዲዮ ማለት ነው። እዚህ ቲክቶክ ላይ 1 ምናምን ያለው ልጅ ነው። የምር በጣም ምርጥ ልጅ ነው። በጣም ምርጥ ልጅ ነው። እኔ በቅርብ ጊዜ ነው መከታተል የጀመርኩት። እኔ ለእናንተ መናገር እፈልጋለሁ። በጣም ምርጥ ልጅ ነው። በጣም ምርጥ ልጅ ነው። እኔ ዛሬ የሆነች ልጅ አጋጣሚ ከፍቼ ላይቭን ከፍቼ ማለት ነው እያየሁት ነበር። እመቤቴን ነው የምላችሁ። በጣም ምርጥ ልጅ ነው። የምር በጣም ምርጥ ልጅ ነው። በቃ ሊወደድ የሚገባው ልጅ ነው። ምክንያቱም በአሁኑ ሰዓት ነው የሚሰማ ነው ጋይስ። አሁን በተለይ እናንተ ሴቶች በየአረቡ ዓለም ያላችሁ እህቶቻችን የሚሰማችሁ ያጣችሁ ናችሁ። በጣም ልትወዱት የሚገባ ልጅ ነው። እመቤቴን ነው የምላችሁ። እኔ ቅርብ ጊዜ ነው መከታተል የጀመርኩት። በነገራችን ላይ
በጣም መልካም ልጅ ነው፣ ጥሩ ልጅ ነው። ሰዎችን እንዴት አድርጎ እንደሚሰማና እንዴት አድርጎ እንደሚመክር እንደገና ደግሞ አይታችሁት ከሆነ ማለት ነው ምንም ነው የማያቋርጣቸው፣ ይሰማቸዋል። በጣም ነው የሚሰማቸው። ልጆቹ በቃ ካላቸው ችግር አንጻር ያለቅሳሉ። ታውቃላችሁ፣ እያለቀሱ እኔ በእውነት ነው የምልሽ ቤዝዬ፣ እኔ አሁን ነው በእንደዚህ አይነት ደረጃ ሰውን የሚሰማ ሰው በቃ ሰው ነው። ሰው ማለት ሰው በጠፋ ጊዜ ሰው ሆኖ የሚገኝ ነው። በጣም ምርጥ ልጅ ነው። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ነው። በጣም ምርጥ ልጅ ነው። በቃ እኔ በእውነት ቲክቶክ ላይ ራሱ ቆየ እኮ። አዎ፣ ግን እኔ ማርያምን ነው የምላችሁ ቅርብ ጊዜ ነው እያየሁት። ጧት አጋጣሚ እኔ ዝም ብዬ ከፍታለሁ። እንቅልፍ ከአጋጣሚ ነቅቼ እከፍተዋለሁ። ማርያምን ዛሬ የሰማኋት ልጅ እንዴት አባቷ እንዳሳዘነችን አረጋሽ ትሙት። እናቷ በጣም እንዴት ሆና እንዳሳደገቻት፣ ከዛ በኋላ ደግሞ ወንድሞቿን ከዛ አግብታ ምናምን ነገር በቃ ጠልፎ ወስዷት ምናምን እንዴት እንደሚሰማቸው ቡሽራ ማርያምን እኔ በጣም በቃ በጣም አክሰፕት ያረኩት ልጅ በቃ አክሰፕት ያረኩት ልጅ። ምክንያቱም ለስደተኛው አረብ ሀገር ላለው ጉዲሽን አውጪ ዘርዝሪ ምናምን ሳይሆን ልጆቹ የተሰማቸውን ጀስት በቃ የተሰማውን አንድ ሰው ስሜቱን በቃ ስሜቱን ሲናገር ጸጥ ብሎ አዳምጦ እንደዚህ አይነት መስጠት በጣም ጎበዝ ልጅ ነው። እኔ በጣም ነው ያደነኩት። አፕሪሼት የማደርገው ሰው ነው። ንገሩት። በእርግጠኝነት ደግሞ በቃ ማለት ጥሩ ስራ እንደሚሰራ ራሱ ያውቀዋል። ከኔ በላይ ራሱ ያውቃል። በጣም ጎበዝ ልጅ ነው። መቤቴን በጣም ነው እኔ በቃ እንትን ያደረኩት። ታውቂያለሽ፣ ሰው በዚህ ሰዓት ነው ሰው ማለት በዚህ ሰዓት ነው ሰው ባይዞ እንትን ነው ያኔ ፎሎ ነው ፎሎ ነን። ሞታለች፣ አከፋችሁ፣ ተደሰታችሁ፣ ስቃላችሁ፣ ማርያምን የፈለገ አሪፍና ዱባይ ነው ያለው ሰው የማይወጣላችሁ ሰዎች አላችሁ። ልባችሁ የተሰማ ቪዲዮ ነው ለብ ላይ ቁጭ ብላችሁ እዩት። በእርግጠኝነት አይታችሁታል። እናንተ የማትሄዱበት ቦታ የለም። በጣም የሚሰማቸው ምንም ጄጅ አያረጋችሁም። ምንም እድሜሽ ተብሎ እንኳ 10 ብትልም ጄጅ አያረግም። ለምን 10 አልሽ ብሎ ጄጅ አያረግም። የሆነ ነገር ጠይቆ እንኳ የሆነ ነገር እንትን ሲል ጄጅ አያረጋችሁም። በደንብ ይሰማችኋል። ከዛ በኋላ እንዲህ ነው የሚመክራቸው። ሚውት ያስደርግና የሚፈልገውን ነገር በምሳሌ እያደረገን የሚመክራቸው በጣም ምርጥ ሰው ነው። እመቤቴን አድንቀዋለሁ። በቃ ሰው ማለት በእንደዚህ አይነት ሁኔታ በቃ በተለይ በአረቡ ዓለም ያለውን ይህ እንደ ዥዋዥዌ አይደለም፣ ወደ ነፈሰበት ሰንበዲ የሆነ ነገር ሲሆን ብቻ ፌመሶችን ይዞ ሳይሆን ላይክ ሂዳችሁ ስታወሩት ከአንደበቱ የሚወጣው ነገር ማርያምን በጣም ጥሩ ልጅ ነው። አድናቂው ነው። እሺ ጋይስ አድናቂው ነኝ በጣም ምክንያቱም አረብ ሀገር ያለውን ሰው ሰፖርት የሚያደርግ ሰው አደንቃለሁ። አድናቂው ነኝ። ንገሩት እሺ ውዶች፣ በጣም ጎበዝ ልጅ ነው። ማርያምን በቃ አድናቂው ነኝ። በጣም ብዙ ልጆች ከሱ ብዙ ነገር ተምረዋል። ሲናገሩ ደግሞ ስሰማቸው በጣም ነው የሚያሳዝኑት። ማርያምን ከሰማችሁ እሱን ስሙ። እዛ ሌላ ነገር ከምን እሱን ስሙ ጋይስ። ለዚህ ነው በቃ አሌክስ ምርጥ ልጅ ነው። እሺ ጋይስ በቃ አድናቂው ነኝ። ሶፊ እንደማደንቀው ንገሩ እሺ። በቃ አድናቂው ነኝ። በቃ እኔ አድናቂው ነኝ። የፌመስ ምናምን ፌመስ እና ፌመስ ሲደናነቅ በጣም ምርጥ ልጅ ነው። መቤቴ ተመችቶኛል። በቃ ተመችቶኛል። በጣም ቢኮዝ አረብ ሀገር ያለውን ሰው በዚህ ሁኔታ እንትን ማለት ቀላል አይደለም። ያኔ ሰፖርት ማድረግ ቀላል አይደለም። በዚህ ሰዓት እኮ የሚሰማው ሰው አቶ እኔና መሲ ብርጅስቶን እንደ ቁራጭዋን እናንተ ጋር ምናምን ወራጅ ምናምን ብለን እኮ ነው የምንሰማችሁ። ማርያምን አስባችሁት? በቃ ወራጅ አንቺ ደግሞ ምናምን በዞ ይጠልጠናችሁ አይደለም። በነገራችሁ ላይ ታውቃላችሁ፣ ጥላቻ ሳይሆን ላይክ በወንድ ደረጃ ደግሞ ይህን ያህል ሴትን ከተረዳ አስባችሁት? ወንድ ሆኖ በዚህ ሲረዳ ሴትን ሲረዳ እንዴት ልበላ፣ ወንድ ሆኖ ሴትን ሲረዳ ወንድ ሆኖ እንደዚህ ቁጭ ብሎ ምንድን ነው ብሎ ሲመክር፣ ለወንድ ብራችሁን አትስጡ፣ እንደዚህ ለቤተሰብ አትኑሩ፣ ለራሳችሁ ሁኑ፣ እንደዚህ አድርጉ፣ ህይወታችሁ እንደዚህ ነው፣ ወንድ ማለት እንደዚህ ነው፣ እንደዚህ ቤተሰብ ማለት እንደዚህ ነው ብሎ ለእናንተ ቁጭ አድርጎ ሲመክር አስባችሁት? ምን አይነት ልጅ ነው? በጣም ምርጥ ልጅ ነው።
በዛ ላይ ለሰው ያለው ሪስፔክት ያነጋገሩ እና ጨርሻለሁ ጋይስ። አድናቂው ስለሆንኩ ነው። እሺ ውዴ። ከዛ ውጭ የምንነግራችሁ ሙኒት በቀደም ብላችኋለች።